ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ከማስደምጣችሁ መረጃዎች መካከል ቀዳሚ የሚሆነው ዓለም አቀፉ መገናኛ ብዙሃን ትኩረታቸውን በኢትዮጵያና ኤርትራ ላይ አድርገዋል። በኢትዮጵያና ኤርትራ ላይ ግጭት ይከሰታል የሚል ከፍተኛ ግምት እንዳለ ከወዲሁ በከፍተኛ ሁኔታ እየዘገቡ ይገኛሉ። ዓለም አቀፉ መገናኛ ብዙሃን ስለዚህ ጉዳይ ያወጡትን ሰፊ ዘገባና እንዲሁም አቶ ጌታቸው ረዳም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአዲስ አበባ ስብሰባ ካደረጉ በኋላ በዶክተር ደብረጽዮን ገብረሚካኤል የሚመራው ቡድንም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስብሰባ ማድረጉም ተገልጿል። ከዚህ ጋር በተገናኘ ምሽቱን አቶ ጌታቸው ረዳ ከአንድ ሰዓት በላይ የወሰደ ቃለ ምልልስ ከሪዮት ሚዲያ ጋር አድርገዋል። በዚህም አቶ ጌታቸው ረዳ ከስልጣን እንዳልወረዱ የተሰጠ አዲስ ሹመት እንደሌለ በማህበራዊ ትስስር ገጾች የሚናገረውም ስህተት እንደሆነ ገልጸዋል። ከዚህም ባሻገር ምክትላቸውን ታደሰ ወረደን ለከተም አንድ ያጋለጡት መረጃ አለ። እንዲሁም ደግሞ አቶ ጌታቸው ረዳ በቀጣይ ከህወሓት እንደሚለቁና ከፖለቲካ ግን እንደማይርቁ ገልጸዋል። ጉዳዩን በተመለከተም በሰፊው የማስደምጣችሁ አቶ ጌታቸው ረዳ የተናገሩት ዝርዝር መረጃ አለ። በሌላ በኩል ክቡራን አድማጮች እንዲሁ ቀይ ባህር ከፍተኛ ትርምስ ላይ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁቲ ኃይሎች የመን ላይ ከፍተኛ ጥቃት እንዲፈጸም ትዕዛዝ መስጠታቸውን ተከትሎ የየመን ኃይሎችም በአሜሪካ ግዙፍ የጦር መርከብ ላይ ከፍተኛ የሆነ ውድመት አድርሰዋል። ይህንን ተከትሎ ቀይ ባህር ከፍተኛ ውጥረት ላይ ይገኛል። ጉዳዩን አስመልክቶ የወጣውን ሰፊ ዝርዝር ዘገባ የማስደምጣችሁ ጉዳይ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የምዕራቡ ዓለም መገናኛ ብዙሃኖች አይናቸውን ኢትዮጵያና ኤርትራ ላይ ተክለዋል። ቀጠናው ላይ ከፍተኛ ጦርነት ሊቀሰቀስ ይችላል የሚሉ ዘገባዎችን ይዘው መውጣት ቀጥለዋል። የምስራቅ አፍሪካ ውጥረት እየበረታ ነው። ከኤርትራም ጋር ኢትዮጵያ ግጭት ውስጥ ሊያስገባት የሚችል ውጥረት ውስጥ ገብታለች የሚለው ፋይናንሻል ታይምስ የትግራይ ክልል ባለስልጣናትን ጠቅሶ እንደዘገበው ከሆነ በትግራይ ክልል ከሰሞኑ እየተካሄዱ ያሉ እንቅስቃሴዎች በኢትዮጵያና ኤርትራ ላይ ግዙፍ የጸጥታ ስጋት መደቀኑን በማንሳት በውኑ ያልጸና የሰላም ስምምነት በየትኛውም ቅጽበት ሊፈርስ እንደሚችል የአፍሪካ ቀንድ ኤክስፐርትና የለንደን የጥናትና ትንተና ተቋም ቻተም ሃውስ ባለሙያ አህመድ ሱሌማን መግለጻቸውን ጠቅሶ ፋይናንሻል ታይምስ እንዳስነበበው ሁኔታዎች በአፍሪካ ቀንድ አሳሳቢ መሆናቸውን ሲገልጽ በህወሓት በተፈጠረው ክፍፍል የዶክተር ደብረጽዮን ቡድን በጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ቡድን ላይ እየወሰደ ያለው ቢሮዎችን የመንጠቅ እርምጃ በፌደራል መንግስቱና በትግራይ ክልል ጦርነት ሊያስከትል ይችላል የሚል ግምት እንዳላቸው ጠቅሰው የደብረጽዮን ቡድን ከዋነኛ ጠላቱ ኤርትራ ጋር የጠላቴ ጠላት ወዳጄ ነው በሚል መነሻ ሊጣመር እንደሚችል በመጠቆም ይህም በቀጠናው ኢትዮጵያን
ኢትዮጵያንና ኤርትራን ሳይቀር ግጭት ውስጥ የሚከት ጉዳይ ሊሆን እንደሚችል ጠቅሶ በቀደመው የሁለት ዓመታት ደም አፋሳሽ ጦርነት በመቶ ሺዎች የሚቆጠሩ ሰዎች መሞታቸውን ጋዜጣው አስታውሷል። የአፍሪካ ቀንድ ተንታኙ አህመድ ሱሌማን በበኩላቸው በሁለቱም ወገን የሰራዊት ግንባታና እንቅስቃሴ መኖሩ እየተስተዋለ ነው። በተለይም በአፋር የኤርትራ ድንበር አካባቢ የሰራዊት እንቅስቃሴ በከፍተኛ ሁኔታ በመታየት ላይ መሆኑን የሚያሳዩ መረጃዎች መኖራቸውን የገለጹ ሲሆን ይህም ቀጠናዊ ጦርነት እንዳያስከትል ስጋት መኖሩን መግለጻቸውን ያነሳው የፋይናንሻል ታይምስ ዘገባ በዶክተር ደብረጽዮን የሚመራውና በክልሉ የጸጥታ ኃይል ይደገፋል የሚባለው ቡድን ቢሮዎችን በመንጠቅ እንዲሁም ድምጽ ወያኔ ሬዲዮን በመቆጣጠር እየወሰደ ያለው እርምጃ በኢትዮጵያም ሆነ በዓለም አቀፍ ደረጃ ትኩረት የሳበና ግጭትን ያስከትላል በሚል ስጋት የፈጠረ መሆኑን አስታውሶ በተለይም በትግራይ ክልል ስጋቱ ከፍተኛ ደረጃ ላይ በመድረስ አቅምና ጉልበት ያላቸው ከአውሮፕላን እስከ እግር ባሉ መጓጓዣዎች ትግራይን እየለቀቁ መሆናቸውን ሲገልጹ አቶ ጌታቸው ረዳም በአዲስ አበባ ሰጥተውት በነበረው መግለጫ ይህንን ማረጋገጣቸውን በማንሳት የደብረጽዮን ቡድን በጸጥታ ኃይሎች ተደግፎ የሚያደርገውን ቢሮ የመንጠቅ እርምጃ በተቃወሙ አባሎች ላይ በአዲጉዶም በተከፈተባቸው ተኩስ በትንሹ አንድ ሰው ሲገደል ሌሎች ደግሞ መቁሰላቸውን ከፍተኛ ጉዳትም የደረሰባቸውና ወደ ሕክምና ተቋም ያመሩ እንዳሉም ገልጸዋል። በዚህ ረገድ ዳኝ ዮሐንስ የተባለ የመቀሌ ከተማ ነዋሪ ወጣት ላይ የደረሰውን ድብደባ የሚያሳይ ምስል በስፋት የተሰራጨ ሲሆን የዩኒቨርሲቲ መምህራን ጭምር ተይዘው መታሰራቸውንና በእነ ደብረጽዮን ገብረ ሚካኤል ቡድን እየተደበደቡ መሆናቸውን መገናኛ ብዙሃን ላይ ታይቷል። ዶክተር ደብረጽዮንና ቡድናቸው ወደ ስልጣን ዳግም ለመመለስ የሚንቀሳቀሱ ታጣቂዎች ረቡዕ ዕለት አዲጉዶም ላይ ከፈጸሙት ግድያ በተጨማሪ ቅዳሜ ምሽት ጀምሮ ደቡብ ትግራይ ላይ አንድ ሰው የገደሉ ሲሆን አንድ ሰው ማቁሰላቸውን የአካባቢው ሚሊሻዎችም በፈጸሙት ጥቃት የታጣቂው አዛዥ አጃቢ ሲገደል መሰለ ተስፋዬ የተባሉ ሚሊሻ ከተገደሉት ውስጥ እንደሚገኙበትና ሚሊሻዎቹም ቀደም ሲል የህወሓት ጦር ኃይሎች አባላት እንደነበሩ የጠቆሙት መረጃዎቹ የአቶ ጌታቸው ረዳ አስተዳደር መዋቅርም በማፈራረስ ከአዲግራት እስከ መቀሌ የተጓዘው የነ ዶክተር ደብረጽዮን የሚመራው ቡድን የመቀሌ ከንቲባ ጽህፈት ቤትን በሳምንቱ መጨረሻ ከተቆጣጠረ በኋላ ወደ አዲስ አበባ መጓዙንና እርምጃውም የህግ ማስከበር ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል ወደ አዲስ አበባ መጥተው ከፌደራል መንግስቱ ባለስልጣናት ጋር መምከራቸውንና ስለ ውይይቱም በሁለቱንም ወገን በይፋ የተገለጸ ነገር ባይኖርም እነ ዶክተር ደብረጽዮን ገብረ ሚካኤል ቡድን ደጋፊ ሚዲያዎች ግን ሰጥተውት በነበረው ጥቆማ ውይይቱ ውጤታማና መግባባት የተሞላበት ነበር ሲሉ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳን በሌተናንት ጀነራል ታደሰ ወረደ እንዲተኩ የፌደራል መንግስቱ መስማማቱን ሲጽፉ ቆይተው ነበር። አቶ ጌታቸው ረዳን ትናንትና አመሻሹን ሪዮት ሚዲያ ከተሰኘ የዩቲዩብ ገጽ ጋር ረዘም ያለ ቃለ ምልልስ ያደረጉ ሲሆን በቃለ ምልልሳቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ንግግር ማድረጋቸውን ከዚያም ባሻገር በነ ደብረጽዮን ገብረ ሚካኤል የሚመራው ሌላኛው የህወሓት አንጃ ደግሞ እንዲሁ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስብሰባ ማድረጉን ጠቅሰው እስካሁን በማህበራዊ ትስስር ገጽ እንደሚባለው የአመራር ለውጥ የለም፣ ማህተሙን የሚያስኩት እኔ ነኝ፣ የትግራይ ክልል ጊዜያዊ አስተዳደርም እኔ ነኝ፣ የተደረገ ለውጥ የለም፣ የተደረገ ለውጥ ካለ የሚታይ ስለሆነ እንዲህ የሚድበሰበስ አይደለም፣ በሚስጥርም የሚደረግ አይደለም፣ የጊዜ አስተዳደሩን ስልጣን ያስኩት እኔ ነኝ፣ ስራውንም እቀጥላለሁ ሲሉ ተደምጠዋል። አንድ ሰዓት በላይ በወሰደው የምሽቱን ዘለግ ያለው የአቶ ጌታቸው ረዳ መግለጫ ሌላኛው አቶ ጌታቸው ረዳ ይፋ ያደረጉት ነገር ከምክትላቸውም ጋር መስማማት እንዳልቻሉና ከተገናኙ ረጅም ጊዜ እንዳለፋቸው መጠቆማቸው ነው። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደን በተመለከተ አቶ ጌታቸው ረዳ ምሽቱን እንደተናገሩት ጀነራል ታደሰ ወረደን ካገኘሁት ራሱ ቆይቷል። ይህንን በተመለከተ የምናገረው ነገር አንድ ነው። ችግሮች በተፈጠሩ ቁጥር ታደሰ ወረደ መሃል ቤት መሆን ይፈልጋል ሲል ተናግሯል። ችግሮች ሲፈጠሩ ውሳኔ ወስኖ አንድ ነገር እንደማድረግ ነገር ግን ስልክ አጥፍቶ የመጥፋት አባዜ አለበት። ከኔ ጋር ራሱ አሁን ከተገናኘን ረጅም ጊዜ ነው ሲሉ ከምክትላቸው ጋር በራሱ መግባባት እንዳልቻሉ አቶ ጌታቸው ረዳ ጠቅሰዋል። አቶ ጌታቸው ረዳ የፖለቲካ ወደፊታቸውን በተመለከተም በተናገሩት ንግግር ከህወሓት ቡድን ሊወጡ እንደሚችሉ ገልጸው ከህወሓት ወጥቼ በራሴ ፖለቲካን መቀጠል ነው የምፈልገው፣ ፖለቲካን አላቆምም፣ ነገር ግን ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሚባል ቡድን እወጣለሁ ብለዋል አቶ ጌታቸው ረዳ።
መሰናበት ነው የምፈልገው ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማቀው ስወጣም ህወሓት ሆኜ እወጣለሁ ስለዚህ የሚል ነው ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው እንትን ከፓርቲ ወጣለሁ ያልኩትን ነው የምነግርህ ወጣለሁ ፖለቲካ ታቆማለህ ማለት አይደለም ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ አቶ ጌታቸው ረዳ በምሽቱ መግለጫቸው አክለውም በተለይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከተከፈለውና በዶክተር ደብረጽዮን ገብረ ሚካኤል ከሚመራው አንጃ ጋር ያላቸውን ልዩነት በይፋ ሲናገሩ ተከታዩን ብለዋል የህወሓት ጉባኤ ያረጋው ነው አረኩ የሚለው ህወሓት ጋር ያለ ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌደራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ ለሱ እሱን የሚኮሰኩሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት ከማስገባት ጭምር ያደረሰን ጉባኤ ያረጋ ነው ስለ ጉባኤ ያለን ልዩነት በመግለጽ ልጀምር ሁለተኛ በእኔ እምነት ህወሓት ችግሩ ጉባኤ ማድረግ ነው ያልማድረግ ጉባኤ አይደለም የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበርኝ አሁን በጣም ተጠናክሮ ወጥቷል አቋም በአሁኑ ሰዓት የተበታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ በሌላ ዜና ቀይ ባህር ከፍተኛ ውጥረት ላይ ይገኛል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ቀጥተኛ ትዕዛዝ አሜሪካም በየመን ከባድ የአየር ጥቃት የፈጸመች ሲሆን ለዚሁ ለአሜሪካ ጥቃት ምላሽ ነው በሚል በቀይ ባህር ላይ ሲንቀሳቀስ የነበረ ግዙፍ የአሜሪካ ጦር መርከብ በየመን የሁቲ ኃይሎች ከባድ ውድመት ደርሶበታል የየመን የሁቲ ኃይሎች ለሁለተኛ ጊዜ በአሜሪካ አውሮፕላን ተሸካሚ ግዙፍ መርከብ ዩኤስኤስ ሃሪ ትሩማን እንዲሁም በባላስቲክ ሚሳኤሎችና የጦር መሳሪያዎች ላይ ከባድ ጥቃት መፈጸሟን ያስታወቁ ሲሆን ጥቃቱ አሜሪካ ከሰሞኑ በየመን እየፈጸመች ላለው ጥቃት የአጸፋ እርምጃ መሆኑን ማስታወቃቸውን የዘገበው ዊዮን ኒውስ በዘገባው የወታደራዊ ቡድኑ በወታደራዊ ቃል አቀባዩ ያህያ ሳሪያ በኩል በቴሌቪዥን ባሰራጨው መልእክት ቡድኑ አሜሪካ እየፈጸመች ለቀጠለችብን ጥቃት ምላሽ የሚሆን ጥቃት እንደፈጸሙና እስራኤልም ወደ ጋዛ ሰብአዊ ድጋፍ እንዲደርስ ካላደረገች በቀይ ባህር የሚያልፉ የእስራኤል መርከቦች አሁንም ተመሳሳይ ጥቃት እንደሚፈጸምባቸው ሲገልጽ ቃል አቀባዩ አክለውም ታጣቂ ቡድኖችን በፈጣሪ ድጋፍ በአሜሪካ አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ ሃሪ ትሩማን እንዲሁም በርካታ የጦር መሳሪያዎች ላይ በሰሜናዊ ቀይ ባህር አካባቢ 18 በሚሆኑ ባላስቲክና ክሩዝ ሚሳይሎች እንዲሁም ድሮኖች በመታገዝ ከፍተኛ ጥቃት መፈጸም ችለናል በአሜሪካ የጦር መርከብ ላይም ከባድ ውድመት አድርሰናል ቀይ ባህር አሁን ውጥረት ላይ ነው ብለዋል በተመሳሳይ የሃውቲው መሪ አብዱል ማሊክ አልሁቲ ቡድኑ የአሜሪካ የጦር አውሮፕላን ተሸካሚ መርከቦች ብቻ ሳይሆን የጦር መሳሪያዎችና የባህር ኃይል ግብአቶችንም ኢላማ ያደረጉ በርካታ ጥቃቶችን ሃውቲ መፈጸሙን እንደሚቀጥል ያስታወቁ ሲሆን የየመን ኃይሎች በሀገራችን ላይ እየተፈጸመ ያለውን የአሜሪካን ጥቃት ለማስቆም በቀይ ባህር እንዲሁም በአረብ ቀጠና የሚንቀሳቀሱ ሁሉንም የአሜሪካ የጦር መርከቦች ኢላማ ያደረገ ጥቃት ለመፈጸም ወደ ኋላ እንደማይሉ ማስታወቃቸውን የጠቆመው ዘገባው በተቃራኒው የአሜሪካ ብሔራዊ የደህንነት አማካሪ ማይክ ዋልስ በበኩላቸው አሜሪካ በየመን እየፈጸመች ያለው ጥቃት በርካታ የሁቲ ኃይሎችና መሪዎችን ኢላማ ያደረገ እንደሆነ በመግለጽ በዚህ ረገድም አሜሪካ የወሰደችው እርምጃም በርካታ የሁቲ ኃይሎችን አስወግዷል በማለት ሲገልጹ በአሁኑ ወቅትም በሁቲ ኃይሎች ላይ እየተወሰደ ያለው እርምጃም ከዚህ
ቀደም በባይደን አስተዳደር ወቅት ሲፈጸም ከነበረው ጥቃት የተለየና ከባድ መሆኑን በማንሳት ልዩነታችን ይሄኛው ጥቃት በባይደን አስተዳደር ወቅት እንደሚፈጸመው ጥቃት በትንሹ ተከፍቶ የአጸፋ ጥቃት መለዋወጥ የተጀመረ ሳይሆን የሁቲ መሪዎችን ኢላማ ያደረገና ብዙዎችንም ማስወገድ የቻለ ነው በማለት ገልጸው ኢራንን ተጠያቂ ማድረጋቸውንም አስቀምጠዋል። የአሜሪካው መከላከያ ሚኒስትር ፒቴክስ በበኩላቸው አሜሪካም በሁቲ ላይ የምትፈጽመውን ጥቃት የሚቆመው በተለይም ደግሞ የሁቲ ኃይሎች በአሜሪካ መርከቦች ላይ በቀይ ባህር የሚፈጽሙትን ጥቃት ሲያቆሙ እንደሆነ መግለጻቸውን የጠቆመው ዘገባው እነርሱ በአሜሪካ መርከቦች ላይ መተኮስ አቁሙ ብለው ትዕዛዝ የሚሰጡበት ቅጽበት እኛም በእነሱ ላይ የሚፈጸመውን ጥቃት እንዲቆም ትዕዛዝ እንሰጣለን ያሉ ሲሆን በአሜሪካ በኩል በተሰራጨ የቪዲዮ ምስል ላይ የአሜሪካ የጦር አውሮፕላን እና ድሮኖች ቦታው በግልጽ ካልታወቀ አካባቢ ሲነሱ ማሳየቱን አመልክቷል። በሌላ በኩል ሩሲያ አሜሪካም በየመን የምትፈጽመውን ጥቃት የተቃወመች ሲሆን ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ውይይት ያደረጉት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ በየመን ወታደራዊ እርምጃ ከመውሰድ ይልቅ ጉዳዩን በፖለቲካዊ አግባብ እንድትፈታው መጠየቃቸውን የጠቆመው ዊዮን ኒውስ በዘገባው በአሜሪካ ጥቃት በየመን በትንሹ 50 ንጹሃን ሰዎች ሕይወታቸው ማለፉ እየተዘገበ ሲሆን ጥቃቱ የየመን ታጣቂዎችም በምላሹ በአሜሪካ የባህር ኃይል ላይ ያነጣጠረ ጥቃት እንዲፈጽሙ እንዳደረጋቸው ይህም ደግሞ በቀጠናው ሌላው ጥረት መፍጠሩን በማንሳት አሜሪካ በቀጠናው በሶሪያ የሚገኘውን አልአላንፍን ጨምሮ በባህሬን እንዲሁም ኳታርና የተባበሩት አረብ ኤሚሬቶችን ጨምሮ በበርካታ የቀጠናው ሀገራት በርካታ ወታደራዊ ቤዞች ያሏት መሆኑን ተከትሎ እነዚህ አካባቢዎችም ከየመኖቹ አካባቢዎች ሁቲዎች ጥቃት ሊፈጸምባቸው እንደሚችል አስታውቋል። በጉዳዩ ላይ አስተያየታቸውን የሰጡት የቀድሞው የእስራኤል ምክትል የደህንነት አማካሪ የሆኑት ፕሮፌሰር ዴቪድ ቻርልስ አሜሪካ ጥቃት እንደሚጠበቀው የሁቲ ኃይሎችን ጥቃት በአጭር ጊዜ በማስቆም በቀጠናው የሚኖራቸውን እንቅስቃሴና ሚና ይገድባል የሚል እምነት እንደሌላቸው የጠቆመው ሲሆን አሁን ላይ የሁቲ ኃይሎች ባላቸው አቅም ተማምነዋል። ለዚህም በቀጠናው በአሜሪካ መርከቦችና የባህር ኃይሎች ላይ ሳይቀር ጥቃት ለመፈጸም ጥረት ማድረጋቸውን ይቀጥላሉ ሲሉ በተለይም ደግሞ ባለፈው ዓመት ከእስራኤል ጋር የነበረውን ግጭት ተከትሎ የእስራኤልም ብሎም እጅግ ወሳኝ በሆነው የንግድ ቀጠና ቀይ ባህር ላይ ዓለም አቀፍ የንግድ እንቅስቃሴው ላይ ከፍተኛ ተጽዕኖ በሚፈጥር መልኩ ሲፈጽሙት የነበረውን ጥቃት በመተማመን አሁንም በአሜሪካና በቀጠናው የአሜሪካ አጋሮች በሆኑት ሀገራት ላይ ተመሳሳይ እርምጃ ሊወስዱ እንደሚችሉ በማንሳት ነገር ግን ይህ አካሄዳቸው ብዙም የሚያስቀጥላቸው አይመስልም። ምክንያቱም አሜሪካ ከወዲሁ የቆረጠች ትመስላለች። በመሆኑም ታጣቂዎቹም ከአሜሪካ ሊፈጸምባቸው የሚችለው ጥቃት እየተባባሰ ሊሄድ እንደሚችል ሲገልጹ የአሜሪካ ጥቃት በየመኑ የሁቲ ኃይሎች ላይ በበረታ ቁጥር የየመን የሁቲ ኃይሎችም በቀይ ባህር ላይ የሚያደርሱት ጉዳት ቀላል የሚባል እንዳልሆነ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ